ወርቁ አይተነው ዱባይ የከፈተው ክለብ ውሃ በልቶታል። በባህር ዳር ከተማ ከተቃጠለው የአምሳል ምትኬ የባህል ምሽት ቤት የባሰ ዕጣ ገጥሞታል። ምክንያቱም ባለቤቱ ዝነኛው ባለሀብት ወርቁ አይተነው ትቶት አውሮፓ ገብቷልና። የፋኖ ትግልን ተቀላቂ ያለው ባለ በወራት ውስጥ ግድያ ተሞከረብኝና የመሳሰሉ ስጋቶቹን ያሰማው ወርቁ አይተነው ዛሬ በሂትለር ሀገር ጀርመን ነው። የተባበሩት አረብ ኤሚሬቶች ከጠቅላይ ሚኒስትር አብይ አህመድ ጋር ያለችበት ፍቅር ለወርቁ አይተነው ምቾት የሰጠው አይመስልም። በዚህ ዝግጅት ብዙ ተበድሮ የዘይት ፋብሪካ በመክፈቱ የሚኩራራውን ለዚህም አሳማኝ ምክንያት አለኝ የሚለውን ከኢሳያስ አፈወርቂ ጋር የተለየ ግንኙነት ፈጥሯል የሚባልለትን ዳንኪረኛውን ቱጃሩን የበርካታ ልጆች አባት የሆነውን ወርቁ አይተነው የተባለ ሀብታም ጉዳይ አድርገን እንቆያለን። አብረን እንዝለቅ። ታዋቂው ቢሊዮነር ወርቁ አይተነው ከኢትዮጵያ ጠቅለው ከወጡ ወራት ተቆጥረዋል። ባንኮች በዕዳ የተያዙ ሀብቶቻቸውን እያሳደዱ መሸጥ መጀመራቸው ከተሰማ ወዲህ ባለጠጋው ሰው ከመንግስት ጋር የገቡበት ቁርሾ እርግጥ ሆኗል። 7 ቢሊዮን ብር የባንክ ዕዳ ያለባቸው ሰውየው እንዲህ የዋዛ ሰው አይደሉም። በቅርቡ አንድ ሚኒስትር ዴኤታ አቶ ወርቁ አይተነው በደብረ ማርቆስ ከተማ ያስገነቡት ግዙፍ የዘይት ፋብሪካ ዘይት ማምረቱ ቀርቶ የፋኖ መሳሪያ ማከማቻ ሆኗል አሉ መባሉን ሰምተን ነበር። እንዲሁም አዲስ አበባ ውስጥ ከሻለቃ አትሌት ኃይሌ ገብረስላሴ የገዙት ቤት በዕዳ ምክንያት በአንድ የግል ባንክ ጨረታ ቢወጣበትም ቤቱን መግዛት የሚችል እኔ ነኝ ያለ ጀግና ጠፋ ሲባል ተሰምቷል። አብዛኛው ሀብታቸው ከባንክ በተወሰደ ብድር የተገነባ በመሆኑ ባንኮች ለሰጧቸው ብድር ማስያዣ ያሉትን ንብረት የመሸጥ ፍላጎት ቢኖራቸውም ሰውየው ግን ከገዢውም ሆነ ከሻጩ ራስ አልወርድም ማለታቸው አበዳሪዎቻቸውን አንገት አስደፍቷል። እዚህ ላይ የደብረ ማርቆሱ ትልቅ የዘይት ፋብሪካቸው በተመረቀ ሰሞን ወጣቶችን ሰብስበው ያሏቸውን እናውጋችሁ። ይህን ፋብሪካ ሙሉ በሙሉ በብድር ነው ማርቆስ ላይ ያቆምኩት አሉ ቱጃሩ። አንድ ቀን ባንኮች ከእኔ ነጥቀው ለሌላ ባለሀብት ሊሸጡት ይችላሉ። ዋናው ግን እናንተ ወጣቶች ማሰብ ያለባችሁ ይህ ፋብሪካ ከዚህ በኋላ ለማንም ቢሸጥ ከደብረ ማርቆስ ውጭ የትም እንደማይሄድ ነው። ሰውየው በእርግጥም ሩቅ ሀሳቢ ናቸው። ታላቁ የኢትዮጵያ ህዳሴ ግድብ ያለበትን መተከል የተባለ አገር ስለመቆጣጠር እንደሚያስቡም ሰምተናል። እሳቸውን ጨምሮ በርካታ የጎጃም ሰዎች በቦታው ላይ የይገባኛል ጥያቄ አላቸው። በአማራ ክልል ምስራቅ ጎጃም ዞን ተወልደው ያደጉት ወርቁ አይተነው ባደጉበት አካባቢ ስማቸው የሚታወቀው ብዙዎችን በማገዝ ነው። በእርሳቸው ምክንያት ኑሯቸው የተቃና በርካታ ወገኖች መኖራቸው ይነገራል። ባቋቋሟቸው በዛ ያሉ የንግድ ተቋማት ውስጥ ተቀጥረው በመስራት ህይወታቸውን ያመቻቹ ሰዎች ቁጥርም ቀላል አይደለም። አሁን ላይ ግን ሰውየው ሀገር ጥለው መውጣታቸው ኢትዮጵያ ውስጥ ያላቸውን ንግድ እንደ ልብ ለማንቀሳቀስ አስቸጋሪ አድርጎባቸዋል። ከዱባይ ወደ ጀርመን ሲሸሹ ደግሞ ከኢትዮጵያ በጣም ይርቃሉ። በዚህም የተነሳ ቀድሞ በነበሩት ድርጅቶች ተቀጥረው የሚሰሩ ሰራተኞቻቸው ሳይቀር ብዙዎች ችግር ውስጥ ሳይወድቁ እንዳልቀረ ሲነገር ይሰማል። አቶ ወርቁ ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ቁርሾ ውስጥ ገብተው ሀገራቸውን ጥለው ቢሄዱም ከባለጠጋነት መደባቸው ንቅንቅ አላሉም። ይልቁንም እስከ ቅርብ በነበሩት ሀገርም ሀብት በሀብት መሆናቸው ተሰምቷል። በተለይ የሀገራችን ታዋቂ አርቲስቶች፣ ባለሀብቶችና የመንግስት ባለስልጣናት ደጅ በሆነችው ዱባይ የከፈቷቸው የንግድ ስራዎች ከቢሊዮነርነት ማማቸው ዝቅ እንዳይሉ ትልቅ ድርሻ ነበራት። ከቀድሞው የአቶ ወርቁ አይተነው ከፍተኛ የድርጅት ኃላፊ ሰራተኞች እንደሰማነው ቢሊዮነሩ ከኢትዮጵያ ከወጡ በኋላ በመካከለኛው ምስራቅ ከጀመሯቸው የንግድ ስራዎች መካከል ዋነኛው በዱባይ እጅግ ቅንጡ ክለብ ይገኝበታል። በዚህ ትልቅ ጥበቃ በሚደረግለት ውድ የመዝናኛ ማዕከል ውስጥ ታዋቂ የሀገራችን አርቲስቶች ሲርመሰመሱ እንደሚውሉም ሰምተናል። ይህም ብቻ ሳይሆን ዱባይ እንደ ውሃ መንገድ የሚመላለሱባት የናጠጡ ባለሀብቶችም ትንሽ አረፍ እንበል ካሉ የአቶ ወርቁ አይተነው ክለብ ቀዳሚ ምርጫቸው የሆነ መምጣቱ ነው የታወቀው። በሀገሪቱ የሚገኙ የኢትዮጵያ ኤምባሲ ሰራተኛና ኃላፊዎችን ጨምሮ አንዳንድ የመንግስት ባለስልጣናትም ቢሆኑ በዚህ የመዝናኛ ቦታ ውስጥ ጨለማን ተገን አድርገው አለፍ ገደም ሲሉ መታየታቸው አልቀረም። አሁን ያ ሁሉ ይቀራል ማለት ነው።